ኢጎ ምንድነው የሚለው ጥያቄ በዚህ በተለመደው በፖዚቲቭ ሳይኮሎጂ ሙቭመንት ይሄ በኒው ኤጅ ስፒሪቹዋሊዝም በነ ሲግመንድ ፍሮይድ ኤከርት ቶል እንዲሁም በካርል ዩንግ እና በመሳሰሉ ሰዎች እጅግ በጣም የተለያዩ ዴፊኒሽኖች ነው ያሉት። ኢጎ ምንድነው ሲባል የተለያየ እይታ እንዲኖረን የሚያደርግ ነገር ነው ያለው። አንዳንድ ቦታ እጅግ በጣም መጥፎና አላስፈላጊ ነገር ነው። አንዳንድ ቦታ ምንም አይነት መጥፎ ነገር የሌለው ነው። አንዳንድ ቦታ ደግሞ ባላንሱን የጠበቀው ውስጡ ያለው መጥፎ ነገር መስተካከል ያለበት ውስጡ ያለው ደግሞ ኢጎ የሚለው ሐሳብ የሚይዘው በጎ ነገር ደግሞ መቀጠል ያለበት አይነት ሶስት ጽንፍ የረገጡ ዴፊኒሽኖች አሉ። ምናልባት ሶስቱንም ሪፕሬዘንት ከሚያደርጉ ሰዎች ኢጎ ምንድነው የሚለውን እናይና በግልጽ ተረድተ ነው እያንዳንዱ ኢጎ ለምን እንደሚል እንዴት እንደሚል በተለይ ክፍተት ያለባቸውን ዴፊኒሽኖች ደግሞ ለምን እንደዛ እንዳልሆነ በግልጽ አጠር አድርገን ተወያይተን ከዛ ውስጣችን ይሄ ኔጌቲቭ ፓርት ያለው ኢጎ ወይም ደግሞ ራሳችንን አይደንቲፋይ ከምናደርግበት የተለያየ መስተካከል ያለበት የውስጣችን የአይምሮአችን አካል ደግሞ ምናስተካክልባቸው መንገዶች ቀለል ባለ መልኩ እና ያለን ማለት ነው። ሶ ሞር ዛሬ ለአንዴና ለመጨረሻ ጊዜ ኢጎ ምንድነው ልንወስደው የሚገባ ትርጉም የትኛው ነው ትክክለኛ ስሜት የሚሰጠው የተሻለ ጠቃሚ የሆነው ከስሜት በላይ ደግሞ ለኛ ጠቃሚ የሆነውና ለእውነታው የሚቀርበው የትኛው ነው በኋላ ደግሞ እንዴት ነው ዲል የምናደርገው ከኢጎ መሃል አላስፈላጊ የሚባለውን ወይም የተሳሳተ የሚባለውን ወይም ጎጂ የሚባለውን ሞር ወደ ናርሲሲዝም ወይም አጉል ራስ ወዳድነት የሚያመራውን እና በህይወታችን ላይ በተለይ ደግሞ ጉዳት የሚያደርስበትም ጊዜ አለ። ፐርሰናል ኢሜጃችንን የሚያበላሽበት ጊዜ አለ። ህልማችንን እንዳናሳካ ኢጎአችን እንቅፋት የሚሆንበት ጊዜ አለና በእነዚህ ጊዜያቶች በሙሉ እነዚህን ጊዜያቶች እንዳይከሰቱ እንደዚህ አይነት ነገር ውስጥ እንዳንገባ እንዴት ነው ከኢጎ ጋር ዲል ማድረግ ያለብን የሚለውን ነገር እናያለን ማለት ነው። ምናልባት ኢጎ ምንድነው የሚለውን ለመረዳት መጀመሪያ ከሲግመንድ ፍሮይድ ነው መጀመር የሚኖርብን። ሲግመንድ ፍሮይድ ኢጎ የሚለውን ሐሳብ በዚህ መንገድ በመግለጽ ከመጀመሪያዎቹ ሰዎች መሃል ነውና ኢጎ ትርጉሙ በነገራችን ላይ አይ ወይም እኔ ማለት ነው። አይ ቲንክ ከላቲን ይመስለኛል ቃሉ የመጣው ከግሪክም ሊሆን ይችላል ፎር ዳት ባተር ምክንያቱም ብዙ ጊዜ ከሁለቱ ነው እንትን የሚሉት ግን እኔ እንደማስታውሰው ከላቲን የመጣ እኔ የሚል ቃል ነው። ሶ ሲግመንድ ፍሮይድ እንዴት ነው የሚፈታው? አይ ቲንክ ይሄ ፌመስ የሆነ የሶስት የአይምሮ ክፍሎች አድርጎ የሳላቸው አሉ። ብዙ ጊዜ ሲነሱ እንሰማለን ብዬ አስባለሁ። አዲስ አይደሉም። ኢድ ኢጎና ሱፐር ኢጎ የሚል የአይምሮ ሶስት ክፍሎች ይሰጠናል። እነዚህን ሶስት ክፍሎች የየራሳቸውን ሐሳብ እና የየራሳቸውን ፋክልቲ ይሰጣቸዋል። የመጀመሪያው ኢድ ነው። ኢድ ወይም አይዲ ተብሎ የሚጻፈው የውስጣዊ በተለይ ኢንስቲንክቹዋል ፕራይሞርዲያል እንላቸው ምንችላቸው ይሄ ጥንታዊ ምንላቸው ወይም እንስሳዊ የሚያደርገን ወይም ደግሞ ከእንስሳት ጋር አንድ የሚያደርገን አይነት ምኞቶች ፍላጎቶች ለምሳሌ መብላት ሊሆን ይችላል ሴክስ ሊሆን ይችላል ማድረግ የምንፈልጋቸው ማግኘት መተኛት ሊሆን ይችላል በተለይ ከአካላዊ የሚነሱ እና ሞር ኢንስቲንክቹዋል የሆኑ ፍላጎቶችን ኢድ ይላቸዋል። ሶ እነዚህ ፍላጎቶች እኛን ወደ የሚፈልጉት አቅጣጫ ይጎትቱናል ማለት ነው። ብዙ ጊዜ እንድናርፍ እንድንበላ ወይ እንድንጫወት ወይም ደግሞ ወደ ሴክስ እንድናመራ የሚጎትቱን የአካላዊ ወይም ኢንስቲንክቹዋል ፍላጎቶችን ኢድ ነው የሚላቸው ሲግመንድ ፍሮይድ። ሁለተኛው ኢጎ ነው ያው እኔ የሚለው ማለት ነው። ሶስተኛው ሱፐር ኢጎ ነው። ሱፐር ኢጎ ምናልባት ሞራል ኮንሽስ ነው እንችላለን። ይሄ ሰው በመሆናችን ደግሞ ዴቨሎፕ የምናደርገው ሞራል ካምፓስ አለ ማድረግ ሱፐር ኢጎ ማለት የላይኛው ወይም ከፍ ያለው ወይም የበላዩ እኔ እንደማለት ነው። ሶ የበላዩ እኔ ትንሽ ከፍ ያለው እኔ ምንድነው የሚያደርገው ነው የሚለን
ወደ ከኢሚዲየት ከሆነ ግራቲፊኬሽን ወይም ደግሞ ለጊዜው ከሚገኝ ደስታ ይልቅ ለረጅም ጊዜ የሚያስፈልገንን ነገር ላይ የሚያተኩር አሁን እንተኛ ከማለት አሁን እንብላ ከማለት ይሄ ለምሳሌ እንጾም የሚል ሐሳብ ሊመጣለት አይችልም ኢድ ይሄኛው ነው ጾም ካለበት እንጾም ሞራል ግዴታችንን እንወጣ ሃይማኖታዊ ስርዓቶቻችንን እንከውን ዲዛይሮቻችን ይሄንን ጾምና ሃይማኖት የሚባሉትም ይሄ ኢድ ውስጥ የተቀመጠውን ስሜት ለነብስ ወይም ከፍ ላለው መንፈሳዊ ነገር ለማስገዛት ነው ዋና ስራው ማለት ነው በሲግመንድ ፍሮይድ ይሄ ሱፐር ኢጎ ደሞ ወዴት ነው የሚጎትተን ወደ ይሄን መስራት አለብን አትተኛ አትረፍ መብላት በሌለ መጾም ባለበት ሰዓት ጾም ሴክሹዋል ዲዛይሮቻችንንም ደግሞ ከሚሆነው ሰው ጋር ነው መሆን ያለበት ለምሳሌ let's say religion የሚለን ነገር አለ ከትዳር በፊት አይሆንም ሊሆን ይችላል ትዳር ውጪ አይሆንም ሊሆን ይችላል እነዚህ ያኛው ግን መፈለጉ አይቀርም ኦሬዲ ውስጣችን አለ ወንድም ቢሆን የምታምር ሴት ሲያይ ከዛ በኢንስቲንክቱ ወይም በኢዱ የሚመራ ሰው ከሆነ ሲመኝ መዋል ይሄ አትመኝ የሚባለው ነገር ተጽዕኖ ስር ነው የሚወድቀው ማለት ነው ይሄ ቀደም እንስሳዊ ባልነው ባህሪ ስር ነው የሚወድቀው ማለት ነውና ሞር በሲግመንድ ፍሮይድ አካሄድ ከሄድን ሱፐር ኢጎን ዲቨሎፕ ያደረገ ሰው ሴንስ ኦፍ ሪስፖንሲቢሊቲ ያለው ኃላፊነት የሚወስድ አመለካከቱ አስተሳሰቡ እና ቫልዩዎቹ የሚመሩት ሰው ሲሆን ኢድን ያሸንፍና ከፍ ያለ ኢድ ላይ ተጽዕኖ ይኖረዋል ማለት ነው በራሱ መንገድ መሄድ ይችላል ነው ገና ግን ሴንስ ኦፍ ሪስፖንሲቢሊቲውን ያሳደገ ቫልዩዎቹ ያን ያክል ግልጽ ያልሆኑ በተለይ ደግሞ በሰዋዊ ጉዳዮች ደካማ የሆነ ሰው ሲኖር ደግሞ ኢዱ የተሻለ ተጽዕኖ ይኖረዋል ሞራል ካምፓሱንም ያዛቡ ነገሮች ያደርጋል ማለት ነው እንግዲህ የኢጎ ስራ እዚህ ጋር ምንድነው ሁለቱን ባላንስ ማድረግ ነው የሚለን ሲግመንድ ፍሮይድ በኤክስተርናል ወርልዱ ላይ ስንንቀሳቀስ ሁለቱም ባላንስ ያደረገ ምክንያታዊ ወይም ደግሞ ራሽናል ልንላቸው የምንችላቸው ውሳኔዎች እንድንወስን ያግዘናል ማለት ነው ይሄ ነው የሲግመንድ ፍሮይድ እንትን ማለት ነው በተለይ ውስጣዊ ኮንፍሊክቶች ይኖራሉ አይደል ዲዛይር ይኖራል የሰው ልጅ የሆነ ነገር ይፈልጋል at the same time ደግሞ ማህበረሰቡ የማይፈቅደው ነገር አለ የራሱ የሰውየው ራሱ አመለካከት ራሱ የማይፈቅደው ነገር አለና እነዚህን ባላንስ ያደርጋል ማለት ነውና የኢጎ ስራ እንደ ሲግመንድ ፍሮይድ ከሆነ ባላንስ ማድረግ ነው በቀጣይ ኤከርት ቶል ነው የምናየው ኤከርት ቶል ከዚህ በፊት አቅርቤው ነበርና ብዙ ሰዎች እሱ ምንም እንዳልሰራ ወይም ደግሞ እሱ የሰራው ነገር እንደሌለ እንዳነሳው አድርጎ ተሰምቷቸዋል እዛ ላይም በደንብ አስቀምጫዋለሁ የሰራው ነገር ዓለም ላይ በጣም ብዙ መጽሐፎቹ የተሸጡለትና የተነበበ ሰው ነው በተለይም እነዚህን ጥልቅ የሚባሉትን ሐሳቦች ሲምፕል በሆነ ወይ ማቅረብ ችሏል ሲምፕል በሆነ ወይ ስል ያልተግባባ ነው ምናልባት ሁለት ሲምፕል አይነት አንድ ነገር የሚቀርብበት ሁለት አይነት ወይ አለ ሲምፕል ሆኖ የሚቀርብበት የመጀመሪያው በጣም ጥልቅ የሆነው ውስብስብ የሆነው ለምሳሌ ኮንሰፕት ኳንተም ፊዚክስ ሊሆን ይችላል በቀላሉ አንድ መካከለኛ ሰው ወይም ከዛም ብዙ ሙቀት የሌለው ሰው ሊረዳው በሚችለው መንገድ ማቅረብ አንደኛው ሲምፕል የሆነ ወይ ሁለተኛው ግን አንዳንድ ኮንሰፕቶች እጅግ በጣም ጥልቅ ስለሆኑ እና በዛ መንገድ ለማቅረብም አስቸጋሪ ስለሆነ ምክንያቱም ሚስሊዲንግ ስለሚሆን ምን ይሆናል let's say water down የማድረግ የማማሟት ስራ ማለት ነው በዙሪያው ያለውን በጣም የተወሳሰበ ነገር ቀንሶ አንዷን ሐሳብ ብቻ መርጦ ለሰው በሚጎርሰው መጠን ማቅረብ ሁለተኛው ነው ኤከርት ቶል ሄደው ምክንያቱም ከዚህ ፊት የካርል ዩንግን እና የተለያዩ ሳይኮሎጂስቶች ሐሳቦችን ስናወራ ስለነበረ አንድ ሰው በህይወቱ መስራት ያለበት ነገሮች ብዙ ናቸው ማለት ዘርፈ ብዙ ነው ኤከርት ቶል ሁለት ሐሳቦችን አነሳ በተለይ የሚሰራባቸው እነሱ ናቸው አንደኛው ኢጎ እና ሁለተኛው ደግሞ አይ ቲንክ ሱ ፔን ቦዲ የሚል ስም የሰጠው ግን የሻዶ የሆነ ፓርት የሆነ ሻዶ ብዙ ሰፋ ያለ ለናስተካክለው የሚገባ ፓርቶች አሉት ነገር ግን አንድ
ፓርት አለ የሻዶ አንደኛው ሻዶ ከልጅነት ጀምሮ ዴቨሎፕ ያደረገ የሚመጣ ሁለተኛው ሻዶ በኢጎ ሪፕረስ የሚደረግ ወይም ደግሞ ኢጎ እኔ የሚባለው ኢጎ አንዳንዶቹን እኔ የሚባሉትን ማንነቶቹን ያፍናቸዋል እሱ ከሚፈልገው ስዕል ጋር የማይመቹትን እና እንትን የማይሉትን በዚህ ውስጥ በካርል ዩንግ ስንሄድ በጎ ነገሮች ሁሉ ናቸው ሻዶ ውስጥ የሚቀመጡት መጥፎ ነገሮች ብቻ አይደሉም ለምሳሌ አንድ ሰው ታለንቱን ሁሉ በማህበረሰብ ግፊትና አረ አይሆንም ምናምን ይሄ ያለ አይደል ማህበረሰቡ የማይፈልጋቸው አይነት ስራዎች ግን ለሰውየው በተለይ ከልጅነቱ ፓሽኑ የሆኑ ነገሮችን ውስጡ እንዲቀበር ያደርጉበታል ነው አይሆንም የሚልና የተለያዩ አሉታዊ አስተያየቶች በመስጠት ፈርስት ኢምፕሬሽኑን በማበላሸት ለልጁ ውስጣዊ ፍላጎቱን እንዳይሄድበት እንዳይሰራበት እንዳያሳድግበት እንቅፋት ይሆኑታል ማለት ነው ይሄ ሁሉ ሻዶ ሆኖ ነው የሚቀመጠው ምናልባት በኤከርቶልንዴን ከሆነ ግን ፔን ቦዲ ምንም ፖዚቲቭ ነገር የለውም ኔጌቲቭ ነገር ብቻ ነው ያለው ዴቨሎፕ የሚያደርግበትም ወይ ያው ቁስል ነው ሞር ትራማ ከትራማ ጋር ዳይሬክትሊ እና ኢንዳይሬክትሊ የተገናኘ ነው ሶ እንትን ከልጅነትም ሪፕረስድ ከመደረግ ውጪ በተለይ ፔን ቦዲ የሚሆነው ብዙ ጊዜ ምን ሲሆን ነው ትራማቲክ ሲሆን ነው ሶ ያ መጥፎ ስሜት ያ መጥፎ ነገር ያ መጥፎ እንትን ሜንታል ትራማ ሊሆን ይችላል ፊዚካል ትራማም ሊሆን ይችላል የራሱን ጉዳት ያደርሳል እሱም ዲል መደረግ አለበት ለዛ ነው ባለፈው ስናወራ ያልተግባባን ይመስለኝ እሱ ነው ኤከርቶል የሚያቀርብበት መንገድና ያቀርበበት መንገድ የሆኑ ፓርቶችን ነጥሎ ነው አንድ ሰው በኤከርቶሌ ካገዘው በኤከርቶሌ መንገድ አንዳንድ ነገሮችን ካገኘ በጣም አሪፍ ክፍተቱ ምንድነው እዛው ጋር ከቆመ ነው ምክንያቱም we have to go further አንድ የተነካኩ ነገሮች ነው ያሉን እንጂ ሙሉ ለሙሉ ሆል የሆነ ቢንግ የሚሰጥ ነገር ገና አልሰራንም ነው ሶ እና ደግሞ ምናልባት ብዙ ጊዜ I think ሲግመንድ ፍሮይድም የሰራው አንድ እንደ ስህተት የሚታይበት ነገር አለ ይሄ ሲግመንድ ፍሮይድ ለምሳሌ ከቤተሰብ ከአባቱ ጋር ምናምን የነበረው ሪሌሽን ይሄ ኦዲፐስ ኮምፕሌክስ ምናምን አውርተናል አይደል ከናት ጋር ምናምን የሚባለውና ለኔ የሆነ ነገር ለሁሉም ሰው ይሆናል የሚል ስህተት የሰራ ይመስለኛል ኤከርቶሌ ያ ማለት እሱ ለምሳሌ ኢንላይት እንደሆነ ሆንኩ የሚልበት መንገድ አለ የሆነ ቀን አይምሮ ውስጥ ለሁለት ተከፍሎ የሚከራከር እንተናየው ከዛ እኔ የትኛው ነኝ አልኩ ከዛ አንደኛው ፎልስ እንደሆነ ተረዳው ይላል and then በነጋታው ጧት more aware more conscious ሆኖ ነው የነቃውና ይሄ spark within a second የመሰለ አይነት ኢንላይትመንት ለብዙዎች ሲከሰት አይተናናቅም የኤከርቶሌ ተከታዮችም በነጋታው እንደዛ ነቅተው በሱ ልክ ሲያስተምሩ አይተናቸው አናቅምና ምናልባት ለሱ የሆነለት በፊት የነበረው ሌላ አይነት ባክግራውንድ ሌላ አይነት ዴቨሎፕመንት ይሆናል ጫፍ ላይ ደርሶ እቺ ብቻ ትሆናለች የምታስፈልገው we don't know so በሱ መንገድ ብቻ ሰው ወደ awareness ይመጣል ብሎ ማሰብ የለበትም ምክንያቱም የawareness journey አንደኛ የየግለሰቡ የተለያየ ነው ወደ consciousness ወደ enlightenment ወደ ንቃት የምንሄደው journey እያንዳንዳችን እንደ ጉዳያችን እንደ ክፍተታችን ምንድነው ችግራችን ብለን ብንወያይ ዙሪያችንን ብናየው እያንዳንዱ ሰው ጋር ያለው ክፍተት የተለያየ ነው አንዳንዱ በጣም ኢኮኖሚ ያስቸግረው አንዳንዱ ከልጅነቱ የመጣ ሻዶ አለበት ክፍተቶቻችን ሁሉ በጣም ብዙ ናቸውና እነዛን ያከምን አንዳንዱ ከቤተሰብ ከልጅነት የሆነ ነገር ይኖረዋል አንዳንዱ ካደገ በኋላ ሞር ትራውማታይዝ የሚያደርጉ ነገሮች አልፎ ሊሆን ይችላል እነዚህ ሁሉ ግን ችግሮችን ማጽዳት ናቸው ችግሮችን ማጽዳት ወደ ኢንላይትመንት ወደ ኮንሺየስነስ ለሚከደው መንገድ ወይ ነቃለ ማለት ኮንሺየስ ለመሆን አዌር ለመሆን ለሚከደው መንገድ የመጀመሪያ የመንገድ ጠረጋዎች ናቸው ውስጣችን ያለውን የተሸከምነውን አላስፈላጊ ነገር አውርዶ እንደማስቀመጥ ማለት ነው ያንን የተሸከምነውን አላስፈላጊ ነገር አውርደን ካላስቀመጥን በዜን አይ ቲንክ አንድ ምሳሌ ያላቸው አንድ ፕሮፌሰር ዜኖች ጋር እንደዚህ ሊማር ሄዶ አላስታውሰውም በራሴ መንገድ ልንገራችሁ ከዜን ማስተሩ ጋር ምንም አልግባባል እሳቸው በጣም ፕሮፋውንድ የሆነ መልእክት ሐሳብ ይሰጡታል ያስተምሩታል እሱ
ክሪቲሳይዝ ማድረግ ነው በቃ ለማመን ለመቀበል እንትን ለማለት ፍላጎቱ የለውም በዚህ ይጠይቃል በዛ ይጠይቃል ያን ክሪቲክስ ሲያረግ በኋላ ላይ ጠሩትና ሻይ እየጠጡ የሱን ሻይ እየቀዱ ከሞላም በኋላም ዝም ብለው መቀጠሉ ሶስ እንዴ አረ ሞልቷል እኮ ምናምን አላቸው ፕሮፌሰሩ እሳቸው ዝም ብለው ቀጠሉ አረ ሞልቷል እኮ ምናምን ሲላቸው አንተም እንደዚህ ነው ኦሬዲ ሞልተህ ነው የመጣኸው ስለዚህ ምንም አዲስ ነገር ልጨምርልህ አልችልም ሶ መጀመሪያ ያለህን ነገር ባዶ ማድረግ መቻል አለበት ኤምፕቲ ማድረግ መቻል አለበት አዲስ ነገር ለመያዝ በመጽሐፍም ይባላል ይመስለኛል አዲሱን ወይን ባሮጌ አቁማዳ ማስቀመጥ አይቻልም ያ ማለት መያዣው መሸከሚያው ምን ማለት ካለበት እንደ አዲስ መሰራት አለበት ማለት ነው መጀመሪያ የነበረውን ነገር ደፍቶ ጥሎ ይሄ የተሳሳተውን ከረጅም ርቀት እንዳንሄድ እየጎተተን ያለውን ሸክም እየሆነብን ያለውን ነገር የመጣል ስራ ነው እነዚህ ሁሉ የምናወራቸው ነገሮች ከዛ በኋላ ነው ወደ ዋናው መንገድ ለመሄድ የሚሰራው ስራ የሚሰራው ነገር ግን ጎን ለጎን ችግሮቻችንን ስንጥል ራሱ የሚያስቸግሩ ነገሮች እየፈታን ስንሄድ አዌርነሳችንን እየጨመርን ኮንሽስነሳችንን እየጨመርን ስለሆነ በሙሉ ለሙሉ እንቸገራለን የሚል እምነት የለኝም ሶ ኤከርት ቶሌ ኢጎን ፎልስ ሰልፍ ነው የሚለው ፎልስ ሰልፍ ማለት የተሳሳተ እኔ ማለት ነው ሜንታል ኮንስትራክት ነው በአይምሮ ውስጥ የተሰራ ነገር ነው በሐሳቦችና ስሜቶች ላይ ራስን አይደንቲፋይ ማድረግ ለምሳሌ ሆነ ስሜትን እኔ ማለት ለምሳሌ እኔ እኮ ደስተኛ ነኝ እኔ ብስጩ ነኝ እኔ ነገር ካልጣመኝ በቃ እኔ ምናምን እንደዚህ በቃ በተጨማሪ ደግሞ ኤክስተርናል አታችመንት ከቁሶች ጋር ሊሆን ይችላል አመለካከቶች አይዲያዎች ጋር ሊሆን ይችላል አጉል አታችመንት እንገባና ከራሳችን ይልቅ እነዚህ አይነት ነገሮችን ዲፌንድ ስናደርግ ጊዜያችን እንገላለን የሚል ጥሩ ሐሳብ አለው ምንድነው ያድጋል ይላል ኤከርት ቶሌ ጥሩ ሐሳብ የሚያመጣው ለምሳሌ በልዩነት ምናምን በመጨመር በፍርሃት ወይም ደግሞ ፓስት ኤንድ ፊውቸር ፊክሴሽን የሚለው አለ አንዳንድ ሰው ትላንትና ላይ ተቸክሎ የቀረ ነው አንዳንድ ሰው ትላንትናውንም አይወደውም ዛሬንም አይወደውም ስለዚህ ወደፊት ላይ ተቸክሎ የቀረ ነውና አሁንን ከመኖር ጋር ልዩነት ያለው ሰው ይሆናል ነው የሚለን ሰው እውነተኛ ማንነትን እውነተኛ መኖርን ቦታው ላይ መከሰትን ወይም ደግሞ true presence ልንለው ምንችለውንና ውስጣዊ ሰላምን ያሳጣናል ኤጎ ነው የሚለን ሶ ምናልባት እንደ ለማስተካከል እንደ ክፍተት ምናየው ምንድነው ይሄ ኤጎ completely false self ነው ካልን ውስጣችን ለምሳሌ እኔ የምንለው አካል በጣም ብዙ ነው ለምሳሌ እኔ እንደዚህ ነኝ እኔ ወይ በትምህርታችን ወይ በስራችን ወይ በአቺቭመንታችን እንደዚህ ነኝ at the same time ደግሞ መጥፎ ለኛ ጎጂ የሆኑ ነገሮች እኔ እንዲህ አይነት ነገር አይሳካልኝም እኔ እንዲህ አይነት ነገር አይሆንልኝም እኔ እንዲህ አይነት ነገር አይጠመኝም ከግባችንና ከሂደታችን ሁሉ የሚያግዱን አይነት ነገሮችን እኔ ያለን እናወራለን ማለት ነው እነሱ መስተካከል አለባቸው at the same time ግን አንድ ሰው እኔ ማለት አያቆም እዛ እኔ ከሚላቸው ውስጥ ትክክል ያልሆኑ እኔዎች አሉ ዩንግ ይሄንን ነው የሚለን ዩንግ ምንድነው የሚለን ኤጎ ምንለው እንደውም የኮንሽስነሳችን ሴንተር ነው አዌርነስ ነው የአይምሮአችን ወይም የሳይኪያችን ፓርት ሆኖ በአይደንቲቲ ማለት እኔ ማን ነኝ የሚለው ነገር እኔ ብሎ የሚያወራና ከሁሉም በላይ ደግሞ ዩንግ ላይ በጣም የወደድኩት ኮንቲኒቲ ነው ለምሳሌ እኔ ምንለው ማንነታችን consciously እና unconsciously continuity ያስፈልጋል unconsciousness የኮንቲኒቲ ችግር የለበትም ይታወቃል ምክንያቱም እኛ የረሳነው ነገር በሙሉ ስቶሪ ያደርጋል consciousness ግን የኮንቲኒቲ እንትኑ ምን ላይ ነው የሚቀመጠው ሲባል ኢጎ ላይ ነው ሶ ኮንቲኒቲ ማለት ነው ለምሳሌ ነገ ጧት ስንነሳ ራሳችን ሳንረሳው ያለንበትን ቦታ ሳንረሳ ምንቀመጠው ኢጎ ነው ነገር ግን የኮንቲኒቲውን ጉዳይ እዚህ ጋር ለማምጣት ለምሳሌ አንድ ሰው ማታ በጣም ሰክሮ unconscious ሆኖ ያ ማለት consciously ሳያውቅ የሆነ ቦታ ለምሳሌ ጓደኞቹ አንድ ጓደኛው ቤት ወስደው ቅርብ ጓደኛው ቤት ወስደው ቢያሳድሩት ነገ ጧት ሲነሳ ምንም ኮንቲኒቲ የለውም የት እንዳደረ አያውቅም ገና ተነስቶ ዞር ብሎ አይቶ የት ነኝ ብሎ ጠይቆ ነው እንትን የሚለው ያ
የኮንሽስነስ የኮንቲኒቲ ስራ ሁሉ ኢጎ ውስጥ ነው ያለው ይለናል። ዩንግ ምን ያክል ዲፕሊ ይሄንን ነገር እንዳየው በጣም ያስገርመኛል። ሶ እዚህ ኢጎ ውስጥ yes ዩንግ ይነግረናል እኔ ምን ብለን አይደንቲፋይ ልናደርግ የምንችልበት ነገር ውስጥ የራሱ ትክክል ያልሆኑ ነገሮችን ወይም ደግሞ ትክክልነቱን ትተነው ለኛ የማይጠቅሙ ነገሮች ትክክል መለኪያው ለኛ የሚጠቅም የሚያግዝ ነገርና መጥፎ መለኪያው ለኛን የሚጎዳ ወደ ኋላ የሚያስቀር ነገር ነው ብለን ብናደርግ ወደ ኋላ የሚያስቀሩንና የሚጎዱን እኔ የምንላቸው ነገሮች አሉ። እነዚህ እኔ የምንላቸው ነገሮች ከተለያየ ነገር ሊሰሩ ይችላሉ። ለምሳሌ ከልጅነታችን አንተ እኮ እንዲህ ነህ ተብለን አድገን አሁንም እኔ እንዲህ ነኝ የምንላቸው ነገሮች አሉ። መቼ እንደጀመሩ አናቅም። ምክንያቱም ያኔ ኮንሽስ አልነበርንም። ስፔሻሊ ከ7 ዓመታችን በፊት አብዛኛው ማንነታችን በሚሰራበት ሰዓት አንተ እኮ እንዲህ ነህ የተባልናቸው ነገሮች ይኖራሉ። እያደግን ሞር ሪኢንፎርስ እየተደረጉ እየጠነከሩ የመጡ በኋላ ላይ ግን ምናልባትም ቆም ብለን ስናያቸው ወይ ኮምፕሊትሊ እንደዛ አይነት ሰው አይደለንም ሰው ራሳችንን በጣም የጎዳነው ነው ወይ ደግሞ በከፊል ነው የዛ አይነት ማንነት የሚኖረን። ስለዚህ አጉል ራሳችንን ለጥጠንና ወጥረን ወደዛ አቅጣጫ ለመጎተት እንትን ይያልነው ነው ማለት ነውና እነዚህን እኔ የምንላቸው ነገሮች ለምሳሌ ቆም ብለን መመርመር መቻል አለብን ነው። ለምሳሌ እኔ ብስጩ ነኝ የሚል ሰው አለ። እኔ እንዲህ ከሆነ እኔ ከሰው ጋር ወዲያው ጸብ ውስጥ የሚገባ ሰው አለ። እኔ ሰው አይወጣልኝም የሚል ሰው ያጋጥመናል አይደል? ሶ ኤኒዌር ሄዶ ቀበሌ ሄዶ ወረዳ ሄዶ ተጋጭቶ ቀበሌና ወረዳ እንኳን መጋጨት ያን ያክል ከባድ አይደለም። ነገር ግን በየታክሲው ላይ በየምኑ ላይ በየትራንስፖርቱ በየሱቁ በየሱፐርማርኬቱ የሚጋጭ ሰው ያጋጥመናል። at the same time ደግሞ እኔ የሚለው ማንነቱ እንደዚህ አይነት ግጭቶች ውስጥ አይደንቲፋይ የማያደርግ እኔ በጣም ለሰው ሁሉ መጥፎ የሆነ ሰው ለኔ መልካም ይሆንልኛል የሚል በየሄደበት ሰላም የሚያጋጥመው ቀበሌ ሄዶ በደንብ ተደርጎ ተስተናግዶ ምን ብሎ የሚመለሱም ሰዎች በዙሪያችን እናቃለንና እንዴት ነው የምታደርገው ምንላቸው እንዴት ነው እንደሚሳካልህ የምንላቸው ሶ አይደንቲፋይ የሚያደርጉበት እኔ የሚሉት አካል ይሄንን ነገር የሚያግዛቸው ሰዎች አሉ። ሶ እኔ የምንለው ነገር ላይ መጠንቀቅ አለብን። ዋናው ኢን ላይፍ አንደኛው ነገር ማንነታችን የሚሰራው እሱ ነው። እኔ ማን ነኝ ላይክ እኔ እኮ እንደዚህ ሲንል እስቲ ለአንድ ቀን ለሁለት ቀን ራሳችንን እንታዘብ። አንደኛው ነገሩን የማስተካከያውና የመፍቻው መንገድ እሱ ስለሆነ ለአንድ ቀን ለሁለት ቀን እኔ የምንለው ማን ነው ወይም ደግሞ እኔ ባላችሁ ቁጥር አዳምጡት። እኔ እኮ እንደዚህ ሶ ያ እኔ ያለው ወይም እኔ ስንል የምንሰማው ነገር በትክክል ይወክለናል ወይ ከየት ነው የመጣው መቼ ነው ያንን እኔ ከኛ ጋር የደባለቅ ነው እና እኔ እኮ እንደዚህ አስቤ እንደዚህ ሆኖ እኔ እኮ እንደዚህ አድርጌ እዚህ ቦታ እንትን እላለሁ ብያስባለሁ እኔ እኮ ምናምን እንላለን። ጥሩ ይመስላል። ለምሳሌ እኔ ለብዙ ነገሮች ይጠቅማል። መልካም ነገር ለማድረግም ይጠቅማል። ከመልካም ነገር ለመሸሽም መጥፎ ቅድ በማውጣት ይጠቅማል። እኔ እኮ በጣም አርቄ አስቤ ነው ቆይ ረጋ ብዬ ነው መወስነው ምናምን በሚል ይሄ መናቃትን ፕሮክራስቲኔሽን አለች የማዘግየት ነገሮችን ቶሎ ያለመወሰን ነገሮችን ቶሎ ወደ ተግባር ያለማስገባት እንትን ራሱ እዚሁ እኔ ውስጥ ነው የሚደበቀው። እንደውም ሚቶሎጂ ስቶሪ ሁሉ ሰርቶ ተሽሞንሙኖ በተለይ የቆዩ እኔዎቻችን በጣም በሚገርም ሁኔታ ቆይ ላስወግዳቸው ወይ ልቀይራቸው ስትሉ ምንድነው የሚሆኑት? ተሽሞንሙኖ ስቶሪ ሰርተው ራሳቸውን አደላድለው ከመቀመጣቸው የተነሳ አንዳንዴ በቀላሉ ለመቀየር ሊያስቸግሩን ይችላሉና እኔ የምንለው ነገር በደንብ ትኩረት ሰተን ማየት አለብን። ማን ነኝ እኔ? ለምሳሌ እኔ ስጋ ብቻ ነኝ? እኔ አይምሮዬ ብቻ ነኝ? እኔ መንፈሴ ብቻ ነኝ? ወይስ እኔ የሶስቱ ተዋህዶ ወይም በሁደት የመጣው ነኝ? ሶ እኔ ግን የሚለው ማንነት የትኛው ደረጃ ላይ ነው ያለው? አብዛኛው ነገሬ ወደ ስጋ ነው የሚያደላው? አብዛኛው ነገሬ ወደ አይምሮአዊ ጉዳዮች ነው የሚያደላው? አብዛኛው ነገሬ ወደ ነፍሳዊ መንፈሳዊ ጉዳዮች ነው የሚያደላው? ወይስ የተሻለውን እኔ ለመስራት በመትጋት በማሳደግ በአዌርነስ ሞር ኮንሽስ በመሆን ላይ ነው? ሶ እኔ የምንለው ማንነታችን የቱ ጋር ነው ያለው የሚሉትን ጥያቄዎች እየመለስን ስንሄድ ኢጓችንን በስመር እያስያዝነው ስርዓት እየሰጠነው እንመጣለን። ልዩነቱ ምንድነው? ልንጋጨው አይገባም። ውስጣችን ያለውን ነገር ዩንግ በጣም ደስ የሚለኝ ኢንተግሬት ማድረግ ነው ባላንስ ማድረግ ነው እንጂ
እንትን ማድረግ የለም አንድ ነገር ልክ ካልሆነ አዌርነስ ይመጣበት አዌር ስንሆንበት ራሱ እየሸሸ ይላል የአዌርነሳችንን ስትሬንግዝ እየጨመረ ንቁ እየሆነን ፕሬዘንት እየሆነን አሁን የሚባለውን ሞመንት አሁን ሲባል እንግዲህ ብዙ ጊዜ የትኛው ነው አሁን የሚለው ጥያቄ እውነት ነውና እውነተኛውና ትልቁ አሁን ኢተርኒቲ ነው ራሱ የአብሶሉት የሚባለው ሬልም አሁን ነው እሱ አብሶሉት የሚባለው ሬልም ማለት ለሁለት ብንከፍለው the realm of the relative የሚባል አለ አንጻራዊ ዓለም እኛ የምንኖርበት and ከፍ ያለው የመለኮቱ ዓለም the realm of the absolute ብንለው ፍጹማዊው ዓለም ብንለው በፍጹማዊ ዓለም ጊዜ አሁን እኛ እንደምናቀው slowly አይሄድም እንደዚህ so አንድ አሁን ነው ያለው አንድ አሁን ላይ ነው ያሉት ያ አሁን ተተንትኖ ነው እኛ ጋር ሲመጣ በዚህ በአንጻራዊ ዓለም ለምን በአንጻራዊ ዓለም ትላንት አለ ነገ አለ ይለያያል መሃል ላይ እንግዲህ መነሻዋና መድረሻዋ ማትታወቅ አሁን ነው ያለችውና አሁንን ስንል የአዌርነሳችን በትክክል ከፍ ካለ ትላንታችንን ዛሬያችንና ነገያችንን ሳይከፋፍል መስራት የምንፈልገው ማንነት ማድረግ የምንፈልገው ነገር በውስጣችን ያለውንም ልዩን ይሄ ችግሮቻችን ጠባሳዎቻችን ሁሉ የኛ የማንነቶቻችን መለያዎች ናቸው ዋና እንትናችን አድርገን አናያቸውም እንጂ አንድ ሰው የታገለበት ያለፈበት ያሸነፈበት ስካሩ ነው ያ ጠባሳውና በዛ መንገድ ሰው በሶስቱም ቦታ ላይ በሶስቱም ጊዜና ቦታ ላይ ሊገኝ የሚችለው ማንነቱ አንድ ላይ መያዝ ከቻለ አሁን ላይ ነው እንላለን ማለት ነው ሶ እነዚህ ነገሮችን ሞር አዌርነስ እየጨመረና ኢጎውን ያስተካከለ ያከመ ስርዓት እየሰጠ ሲመጣ በተለይም አዌርነስ በመጨመር እናስተካክላቸው ነገሮች ብዙ ናቸው ብያለሁ አዌርነስ መጨመር ምን ማለት ነው ሞር ፕራክቲካል ላይ ማድረግ ዝም ብሎ ቬግ የሆኑና የተወሳሰቡ ቃላቶችን ላለማውራት ያክል ቀድም ጀመር አድርጌያት ነበር አንድ ቀን ሁለት ቀን አይምሮአችን ውስጥ ያለውን ሐሳብ መከታተል እኔ ስንል ምኑ ነው እኔ ያለው ቢቻል መጻፍ የአዌርነስ መጨመሩን እንትን ይሏል ለምን ኔክስት ታይም ሳንረሳ ሪፈር እናደርጋለን በተለይ ሲደጋገም ደግሞ ፓተርኑን ለማየት እንችላለን ስልካችን ላይ እንደዚህ እኔ እንደዚህ የሚባሉትን ሐሳቦች የቻልናቸውን ያክል ነፃ ሆነ እንደ ጌም ከራሳችን ጋር የተጫወትን እነዛን ነገሮች መያዝ ሶ ማየት ኦብዘርቭ ማድረግ በተለይም እኔ እንትን ስል ሰዎችም እኔ ሲሉ ማየት በጣም ጠቃሚ ነው ምክንያቱም ሰው ላይ ሲሆን ለማየት ይመቸዋል አብዛኞቻችን የሰው ልጅ እንደዚህ አይነት ባህሪ ራስ ላይ ሲሆን ባያዝ ራሱ አይታይም ሲሳሳት ሰዎች ጠቁመውን በማናይበት ጊዜ እጅግ በጣም ብዙ ነው ሰዎች እንደተሳሳቱ ሲጠቁሟቸው ያያሉ እንዴ ያው እኛማ እናያለን ብለን ስለምናምን ለፈውና ብዙ ጊዜ አያያቸውም በቃ ወይ አልተግባባንም ምናም ብላችሁ ታልፋላችሁ ማለት ነውና ሰዎች ላይ ሲሆን ማየት ይመቻል ኦኬ ሶ ያ ሰው ያደረገ ያለው at the same time እኔ ያደረኩት ያለውት ነገር ደግሞ ምንድነው የሚለውን ሞር ኤሊቬትድ የሆነ ክሊረር የሆነ ኢሜጅ እንደ ቲያትር ይሰጠናል ማለት ነውና ኦብዘርቭ ማድረግ ዙሪያችንን ማንነታችንን ምንውልበት ቦታ ምናወራቸው ሰዎች ምናወራበት መንገድ ኑሯችንን የምናከናውንበት ሁኔታ እኛን ኮምፕሊትሊ እኔ የምንለውን ታላቁን እኔነታችንን ይወክላል ወይ ከዛ ምንድነው ማሳደግ ያለብን ምንድነው መጨመር ያለብን ለዛ ደግሞ እንዴት ነው መሄድ ያለብን የሚሉትን ህይወታችን ላይ ኦብዘርቬሽን ይጨምራል ህይወታችን ላይ ኦብዘርቬሽን ከጨመረ በኋላ አንዴ ከነቃን በኋላ በመንቃት ሂደት ውስጥ ምናልባት አንዳንዴ መዛል ይኖራል እንጂ ወደ ኋላ መመለስ የለም ምክንያቱም ኦሬዲ ግባችንን እያየን ነው ማለት ነው ኦሬዲ መሆን የምንፈልገውን ውስጣችን ያለውን ፖቴንሻል ውስጣችን ያለውን እምቅ ኃይል ውስጣችን ያለውን ግፊት ኦር ፓሽን በደንብ ያየንን መሄድ እንችላለን ማለት ነውና ግፊት ፓሽን ምናምን ስል እንደዚህ አይነት ነገር ብዙ ጊዜ ፕራክቲካሊ የማይመጣላቸው ሰዎች እንዳሉ አውቃለሁ ምክንያቱም ምንድነው ፓሽን ግራ መጋባት ያመጣል ምንድነው ፓሽን ምንድነው መስራት የምትፈልገው ያ እንግዲህ የመጽዳት ያለበት ነገር እንዳለ ያሳያል ያ ሰው ምናልባት በሻዶው ሪፕሬስ ያደረገው ፓሽን ይኖረዋል ወይም ደግሞ ኔግሌክት የተደረገ ውስጡ አንድ ማንነት አለ ማለት ነው ኔግሌክት የተደረገ ማለት የተረሳ ወደ ዳር የተገፋ የሆነ ማንነት አለ ማለት ነው ያንን ማንነት ለማጽዳትና ለማውጣት ላዩ ላይ እንደ ረብል እንደ ቆሻሻ የተከመረውን የተሳሳቱ እኔዎች መሰራት ያለባቸው ሻዶ ወርኮችን ማስተካከል ያስፈልጋል ማለት ነው
ሌላ ቅድም ሻዶ ነው አክኖሌጅ ዘ ሻዶ ነው በተለይ በኢጎ ጋር ቀጥታ እኔ የምለው ኢጎአችን ሪፕሬስ የሚያደርጋቸው የኛ ማንነቶች አሉ አንዳንዴ እኛን ለመጠበቅም ይሆናል ከባድ የሚባል ስራ እንድንሰራ አይፈልግም ሂዩሚሌት የሚያደርገን የሚመስለውን ስራ እንድንሰራ አይፈልግም እኛ ቢያስፈልገንም ብንወደውም ፓሽናችን ቢሆንም አይምሮአችን ከዛ ይገፋናል ምክንያቱም ሂዩሚሌት መደረግ አይፈልግም መዋረድ አይፈልግም አላል ሰርቼ ሲጨርስ ሰዎች ባይወዱት እዋረዳለሁ ሞራሌ ዝቅ ይላል ምናምን የሚባሉ ምክንያቶችን ለኛ ሳይሆን በውስጥ ለራሱ አቅርቦ ራሱ ወስኖ ወደነዛ ሲገፋን ልናየው እንችላለን እኛ ነቃ ብለን ኮንሽስነሳችን የኮንሽስነሳችን አንዱ ፓርት ነው ኢጎ የምንለው ለዛ ነው ኮንሽስነሳችን እጅግ በጣም ሰፊ ስለሆነ አንደኛው ፓርት ነው ኢጎ የሚሄድበት መንገድ ካልተመቸን ካልመረጥነው ለማስተካከል ነቃ ብለን ለመወሰን እንድንችል በቂ ቦታ አለው ኮንሽስነሳችን ማለት ነውና ይሄ ሻዶ ነው ሻዶ ወርክ በስርዓት መስራት እጅግ በጣም ጠቃሚ ነው በተለይ ኦፖዚቶችን ባላንስ ለማድረግ ያወራል ዩንግ ለምሳሌ ይሄ ራሽናል ቶት ዊዝ ኢንቱዊሽን ልንል እንችላለን ለምሳሌ ኢንቱዊቲቭሊ ከውስጣችን ከነፍሳችን የሚመጡ ድምጾች አሉ ከነሱ ደግሞ በተቃራኒ የሚቆም ምክንያታዊ ነኝ የሚል ድምጽ አለ እሱም ባላንስ ማድረግ ያስፈልጋል ሆልነስን መፈለግ መቻል አለብን ኢንተግሬት አድርገን ዋናው ኢጎን ዲስትሮይ ማድረግ ሳይሆን አላይን ማድረግ በደንብ ለኛ በሚጠቅመን መንገድ ካርቭ አድርጎስ ስክለፕት አድርጎ መስራት እንደ ቅርጻ አለ አይደል ቀርጾ የሚያምር ነገር እንደሚወጣው ለኛ በሚመች ነገር መንገድ ማንፈልገውን ቀንሰን ምን የሚያስፈልገንን ጨምረን ያንን ቅርጽ መስጠት ማለት ነው ያኔ ሃርመኒ ውስጣችን ሃርመኒ ይሰራል ማለት ነውና ይሄንን ኢጎን ካርል ዩንግ በጣም አስፈላጊ ነገር ግን እውነተኛ ግሮዝ እውነተኛ እድገት የሚመጣው ይሄንን የኢጎ ሊሚቴሽኖችን ማለፍ ስንችል ነው ማለት ነው የኢጎ ሊሚቴሽን እንዴት ነው ማለፍ የምንችለው ኢጎ የፈለገ ብናስተካክለው ሁሉንም ነገር እሱ ሊመራን አይችልም ወደ ከፍተኛው መንገድ ለመሄድ we have to go deep within ወደ ውስጣችን መሄድ አለብን ወደ ነፍሳችን ወደ መንፈሳችን መሄድ መቻል አለብን ወደዛ ከመሄዳችን በፊት ግን እዚህ ፊት ለፊት ያለውን የቤት ስራችንን መስራት መቻል አለብን ማለት ነው ካልሰራን የአይምሮ ጫጫታውን ራሱ እሱን ስንመላለስ ብዙ ሰዎች ጊዜያቸው እድሜያቸው ህይወታቸው የሚያልፈው በዚህ ነው የአይምሮአቸው ጫጫታ ሲመልሱ ምን ሲሉ ያው ስራ ይመስላል እሱ ራሱ ነገር ግን ይሄ ባለህበት ተራመድ አይነት ስራ ነው ምክንያቱም አይምሮ ከተፈቀደለት የተለያዩ አይነት ኮንሽስም አንኮንሽስም ጫጫታዎች የማምጣት ምንም ችግር የለበትም ማለት ነውና አይምሮአችን ፉሊ ኢንተግሬት በማድረግ and then deep within በመግባት ከዛ የዲፕ within የሚለው ጆርኒ ደግሞ ሞር ዩንግ ኢንዲቪጁዌሽን በሚል ነው የሚያወራው ብዙዎቻችን ገና ይሄ ፕሮሰስ ገና ስለሆነ ነው የኢንዲቪጁዌሽን ቪዲዮ ያልሰራውት ዘለን ወደ ኢንዲቪጁዌሽን ብንሄድ ምንም ጥቅም የለውም እውነተኛ ትክክለኛ ግሮዝ ከሆነ የሚፈልገው በእውነት ለማደግ ከሆነ ፍላጎታችን መጀመሪያ ያለውን የቤት ስራችንን ሳንሰራ ወደ ኢንዲቪጁዌሽን ብንሄድ ጊዜያችንን ነው ምናባከነው ኢቭን ፈርስት ኢምፕሬሽናችንንም እናበላሽዋለን የሚል እምነት አለኝ እና ስላዳመጣችሁኝ አመሰግናለሁ